ፉክክሩ እንደቀጠለ ነው እና በማስረጃ ነው ያስገባነው እሱ ጭሶ እንኳን ደስ አሁን ይሄንን ነገር ተረጋግታችሁ ነገሮች የምር ታስታውቃለች። በቃ በጣም እንደተናደደች ታስታውቃለች። በጣም እንደተበሳጨች ታስታውቃለች። በቃ የምሬን ታስታውቃለች ይላችሁ እንደዚህ አይታችሁት ይገባችኋል ምን ያክል እየተናደደች እንደሆነ ምን ያክል እንደቀናች ያስታውቅባታል። እኔ አላቅም የሩታ ቅናት ፋሚሊ እዚህ ጋር እንዳለ ይታያል። በቃ በግልጽ ነው የሚታየው ፋሚሊ ማንም ሰው አይቷት ይችልሽ በቃ እንደዚህ እየተቃጠለች ነው ማለት አይከብደውም። የምሬ ነው አይከብደውም። ይሄን ሁሉ ነገር የምታረገው ከዛ አንፃር ነው። በቃ ነዳ ነው ፋሚሊ ነዳ ነው የመጨረሻ ተቃጥላ ነው በአብርሃም እና ደግሞ መሸነፍ አትፈልግም በሄርሜላ በጭራሽ መሸነፍ አትፈልግም። እናቴ ብድሩ የማይመልስ ወንድ አይሆንም ስላለች አያችሁ ፋሚሊ ምንድነው ስላችሁ የነበረው በቃ ልክ ነው። እዚህ ጋር ያገናኛቸው እንደዚህ የሚያደርጋቸው የሚያስወራቸው ልካቸው ነው። በጣም ተናደው ነው እንደዛ ስላደረጉ ነው እንጂ አብርሃም የምር ጎርቷቸው አይደለም ፋሚሊ ገባችሁ? የምር ጎርቷቸው አይደለም። እነዚህ ልጆች እንደዚህ ያደረጉ በቃ የሆነ በቀሉን ይፈልጉታል። የምሩ በቀሉን ይፈልጉታል። እነዚህ ልጆች መበቀሉ ላይ ናቸው ሀሳባቸው። እኛ እንደዚህ አድርጎናል እሱም እንደዚህ ውስጥ መግባት እኛን ገደል ውስጥ ከቶናል እሱም ገደል ውስጥ መግባት አለበት። ገባችሁ አይደል? በቃ ይሄ ነው በቃ እያየውባችሁ ያለው። መቼም ቢሆን እነዚህ ልጆች የራሳቸውን ህይወት ሊኖሩ አይችሉም። እስቲል ነው የምነግራችሁ እውነቱ አይደል? ምን እንነጋገረው እዚህ ጋር ሩታና ዳኒ ቢተዋቸው ሩታ ከአብርሃም ህይወት ውልቅ ብላ ብትወጣ ለራሱ እርግጠኛው የምነግራችሁ ሄርሜላ በጭራሽ ልትወጣ አትችልም። በጭራሽ ከሩታ ህይወት ልትወጣ አትችልም። ገባችሁ? በምንም ሆነ በምንም እየነካካቻት እንድትመጣ ታረጋታለች እዚህ ድረስ ማለት ነው። ሁለቶቹ ያለባቸው ልክ እዚህ ድረስ ነው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን። እኛ ደግሞ ሲጀመር ላስወጣው ብቲ ራሱ ልታስወጣው አትችይም። ሩታ ዝም ብለሽ እዚህ ጋር መልክ መስራት አይጠበቅብሽም። ላስወጣው ብለሽ እንኳን ብትሄጂ እነሱ አይፈቅዱልሽም። አንቺ የትኛው ኮማንደር ነሽ? ምንድን ነሽ እንዴ? እኛ የምናውቀው የአብርሃም ሚስት የቀድሞ ሚስት እንደሆነች ነው እንዴ? እኔ እኮ እዚህ ጋር በጣም የሚገርመኝ የምሬን ነው። አብርሃም ግን ጀግና ነው። ሁለቱን መደደውን እኮ ልጅ አስወልዳል። በአንድ አመት ውስጥ ፋሚሊ አጋድሟቸዋል። እነዚህን ሁለቶችን አጋድሟቸዋል። በጣም እኮ ከባድ እኮ ነው ፋሚሊ። ምን አብርሃም እውነት እልሃለሁ ትለያለህ። እግዚኦ አበጋዝ እኔ እኮ አሁን አላቅም። ሩታም ደግሞ በሚገርም ሁኔታ ነው የምነግራችሁ የአብርሃም ፍቅር ሊወጣላት አይችልም። ብትሉ የፈለጋችሁትን ብታርጓት የአብርሃም ፍቅር ሊወጣላት አይችልም። የምሬን ነው የምነግራችሁ። አሁን እያደረገችው ያለችው በመቃጠል ነው። በቃ ሩታ የምታረገው ነገር በሙሉ በቃ ከልክ እንዴት እቀማለሁ በዚች እንዴት ምናምን ነገር ተቃጥላ ነው ፋሚሊ። የምሬን ነው የያዘችውን ነገር በጣም መጥፎ እንደሆነ ነው ለሄርሜላ ለማሳየት የፈለገችው። ገባችሁ? ለዛ ነው እንደዚህ እየሆነች ያለችው ሄርሜላ። ለዛ ነው ሩታ እንደዚህ እየሆነች ያለችው። በጣም ነው የሚገርም። የኔም ያንቺም አይሆንም ነው የሩታ ሐሳብ። ገባሽ? የኔም ያንቺም ሊሆን አይችልም አብርሃም። በቃ ሁለታችንም አብርሃም ሚስት ልንሆን አንችልም ነው እያለች ያለችው ሩታ። ገባችኋ? የሄርሜላ ደግሞ ትልቅ የዋህነት አለ፣ ጅልነትም አለ። በጣም ጅልነት ሞኝነትም አለ። ሲቀጥልም ደግሞ ሌላ አላቅም ብቻ። እስኪ እንግዲህ ቀስ እያለ ደግሞ ምናያት ይሆናል። ገባችሁ? ምናያት። በጣም ብዙ ነገር መናገር ይቻላል ስለ ሄርሜላ፣ በጣም ብዙ ነገር መናገር ይቻላል ፋሚሊ። ግን አላቅም አሁን እንዳትናገሯትም ፋሚሊ በልጅ ልትይዛችሁ ትፈልጋለች። ገባችሁ? ልክ ባይሆንም ይሄ ልጅ አመጣጡ በልጅ ልትዘን አይገባም። በታሪክ ለእኔ አሁን ለሁለቱም ልሆን አልችልም።
ለሁለቱም ልሆን አልችልም። ምክንያቱም ሁለቱም የሄዱበት መንገድ ሁለቶችም በጣም ትልቅ የሆነ ስህተት ያለበት ነገር ነው። ገባችሁ? መቼም ስህተቱን ልክ ነው ማለት ልክ አይደለም። ያ ራሱ እንዴ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው አብረን እንመለከታለን። አብርሃም ትልቅ ችግር ደርሶበታል። አብረን ምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ ስትመለከቱ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ለምን ነበር ያው አዳም እንደዚህ አይነት በቀሉ ለምን አስፈለገ? ከዛ ባለፈ ደግሞ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀሉ ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ ነው? ቆይ ራሳችሁን ይወታት ነው እንዴ እናንተ? ቆይ አሁን ማለት ነው ፋሚሊ አንድ ነገር ላስታውሳችሁ። አሁን እዚህ ጋር አብርሃም እስር ቤት ገባ ነው እያሉ ያለው። ገባችሁ አይደል? እነ ዳኒ አብርሃም እስር ቤት ገብቷል፣ እኛ እንደገባ ነው ገብቷል ነው እያሉ ያለው። ገባችሁ አይደል? ሲቀጥል ሄርሜላና ማን ነበረ ስምሽ የአብርሃም እህት ምን ትሰራላችሁ እነሱ ጋር? ምን ትሰራላችሁ? ምን ልትሰሩ ነው የመጣችሁት እነሱ ጋር? እነሱ ጋር ነው እንዴ አብርሃም ያለ? የምሬ ነው። እነሱ ጋር ነው እንዴ አብርሃም ያለ? እነሱ ጋር እኮ አይደለም አብርሃም ያለ። እነዚህ ልጆች ከዚህ በኋላ ምንም ሊያደርጉት አይችሉም። ገባችሁ ነው? ልትለምኑ ነው? ለምን አስገባችሁት? ለመጨቃጨቅ ነው የመጣችሁት? ምንም ጥቅም ለሌለው ነገር ለምንድን ነው ይሄን ያክል ኢነርጂያችሁ የምታባክኑት? ለምንድን ነው? የምሬ ነው። ስላልገባኝ ነው። ገባችሁ አይደለ? ምክንያቱም እዚህ ላይ መገኘት አልነበረባቸውም እነዚህ ልጆች። ሄርሜላ መጣ ነገሩን ማስረዳት አልነበረባትም። ምክንያቱም እነዚህ ልጆች ምንም የሚፈጥሩት ነገር ስለሌለ እነሱ ስተት እንኳን ቢሆኑ አንዴ ልጁ ከገባ እነሱ ስላሉ አይወጣም። እነሱ ስለፈለጉ የሚወጣበት ምንም ምክንያት የለም። ህግ ነው። ህጉ የሚመራበት ሌላ አይነት መንገድ አለ። በእነዚህ ልጆች አይደለም ህጉ የሚመራው። የምሬ ነው። እነዚህ ልጆች በቃ ክሱን ትተነዋል ቢሉ ራሱ የምሬ ነው ህጉ አይፈቅድም ስላችሁ አይፈቅድም። በቃ ይህን ነገር ነው ማወቅ ያለባችሁ። እነዚህ ልጆች ለእናንተ ምንም የሚጠቅሟችሁ ነገር የለም። ለመጣላት ለመጋጨት ካልሆነ በስተቀር አሁን የተገናኛችሁ ከነዚህ ጋር ነዳኒና ሩታ ጋር የተገናኛችሁ ሌላ ምንም ምክንያት የምትፈጥሩበት ምንም ምክንያት የለም። በቃ እንዴ አሁን እዚህ ጋር መጥቶ መጨቃጨቅ ምንድነው ጥቅሙ? ጊዜያችሁን የምትገሉት ለምንድን ነው? አንድ ደህና ነገር ሳታደርጉ ጊዜያችሁን ገደላችሁ። ምን ጉድ ናችሁ? እነ ሩታም ፉክክር ነው ያዙት። ሌላ ምንም አይደለም። በቃ የአብርሃምን ህይወት ሰላም ማሳጣት ነው። ሰላም እያሳጡት ነው። ዳኒ የሚታወቅበት ነገር ነው። ምንም አዲስ ነገር የለውም። ዳኒን የምታውቁት ክፉ ነገር ሲያደርግ መጥፎ ነገር ሲሰራ ምናምን ነው እንጂ መቼም ጥሩ ነገር ሲሰራ ያያችሁበት ቪዲዮ እርግጠኛ ነኝ አታሳዩኝም። እሺ እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? ይኸውላችሁ አጋጣሚ ሆኖ ነው የሆነ ሐሳብ ነው። ይኸውላችሁ አሁን አንዳንድ ጊዜ ማለት ነው የዋህ ነች በጣም ሄርሜላ። የዋህ ነች ስላችሁ የዋህ ነች። ምንም የምታውቃት መስልም ሙሉ እዚህ ላይ መጣ ስለሱ ታወራለች። በቃ እኔ እኮ ስንት ስለታልኩ ስለጠፋውበት ነው እናንተ ጋር መጡ፣ እናንተ እንደዛ ሊያደርጋችሁ ይቻሉ፣ ለዛ ነው ምናምን ነገር ትላለች። ምንም አይጠቅምም እኮ ለነሱ ማስረዳቱ እኮ አይጠቅምም ነበር፣ አያስፈልግም ነበር። የዋህና ነው መጣ እንደዚህ እያናገረቻቸው ያለችው። የምሬን ነው። እኔ አሁን ገርሞኛል ምን ያክል የዋህነቷ ጥግ ሌላ ሌቭል ነው። የምሬን ነው። የዋህነቷ ሌላ እነሱ ደግሞ ሙድ እያያዙ ነው። ባለፈው ትናንትና አይታችሁታል። በአብርሃም ነው ሙድ የያዙት ሩታና ዳኒ። ዛሬ ደግሞ በእነሱ ሙድ ሊይዙ ነው እነሱ ጋር የተገናኙ ዛሬ። ገባችሁ አይደለ? ግን አንድ የሚለየው ነገር ምንድን ነው? ዛሬ የሚናገራቸው ሰው አለ። ትናንትና ግን አብርሃም አልተናገራቸውም። አንድም ቃል ካፉ አላወጣም ነበር። ሲሰድቡት ምን ሲሉት ምናምን ነገር ጸጥ ነበር ያለ። አይታችሁታል፣ ስላያችሁት ማለት ነው። እና እኔ እንጃ እና አብርሃምን አስወጡልኝ ነው እያልኳቸው ያለሁት በግልጽ አማርኛ። ኦኬ እነዚህ ልጆች ምንም የሚጠቅሙሽ ነገር የለም። አትልፊ ሄርሜላ፣ አትልፊ። የባሰ ኤነርጂሽን ለምን ታባክኛለሽ? ምንም መልፋት አይጠበቅብሽም። ለእነዚህ ልጆች የማስረዳት ግዴታም የለብሽም። እነዚህ ልጆች አንቺን ማቃጠል ነው፣ አብርሃምን ማቃጠል ነው እንጂ በዚህ ሰዓት የሚፈልጉት የሚያስደስታቸው ይሄ እንጂ አብርሃም ወጥቶ ካንቺ ጋር እንዲሆንና የሚፈልጉ ይመስልሻል እንዴ?
ምን አይነት የዋህነት ነው? ይሄ ልክ አይደለም። ልክ አይደለም። የምሬን ነው። ልክ አይደለም። ገና ታዩታላችሁ። ገና ድብልቅልቅ ይወጣል ፋሚሊ። ገና ትልቅ ነገር ይፈጠራል። ባይሰሙን ጠብቁ። ዝም ብላችሁ ትልቅ ነገር እንደሚፈጠር እርግጠኛው እነግራችኋለሁ። የማትጠብቁት ነገር ይፈጠራል። ይሄው እንግዲህ ሩታም አማረብኝ ብላ ምናምን ባጭር ቀሚስ ፊን እያለች ነው። እሷም ደግሞ አንዱ ጋር ሄዳ እንደ ሄርሜላ እንደዚህ እስከምትል ድረስ ቸኩላለች። የወለደችም አትመስልም። የወለደ ሰው እኮ ሽክፍ ብሎ ነው የሚሄደው። እንዴ ምንድን ነው? እነዚህን እነ ሄርሜላን ለማግኘት ነው እንጂ የመጣሽው እራት የቀጠረች ሰው አለ እንዴ? ነው ዳኒ ጋር ጀመራችሁ? የሆነ ማናውቀው ነገር ጀመራችሁ እንዴ? ዳኒም ለነገሩ አይታማም። ጎበዝ ነው። እሱ የሚናቅ ልጅ አይደለም። እንደ ቀልድ የሚታይ ልጅ አይደለም። ዳኒ ክፉ ሰው ነው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን። እኛ ደግሞ ሲጀመር ላስወጣው ብትይ ራሱ ልታስወጪው አትችይም። ሩታ ዝም ብለሽ እዚህ ጋር መልክ መስራት አይጠበቅብሽም። ላስወጣው ብለሽ እንኳን ብትሄጂ እነሱ አይፈቅዱልሽም። አንቺ የትኛው ኮማንደር ነሽ? ምንድን ነሽ እንዴ? እኛ የምናውቀው የአብርሃም ሚስት የቀድሞ ሚስት እንደሆነች ነው እንዴ? እኔ እኮ እዚህ ጋር በጣም የሚገርመኝ የምሬን ነው። አብርሃም ግን ጀግና ነው። ሁለቱን መደደውን እኮ ልጅ አስወልዳል። በአንድ ዓመት ውስጥ ፋሚሊ አጋድሟቸዋል። እነዚህን ሁለቶችን አጋድሟቸዋል። በጣም እኮ ከባድ እኮ ነው ፋሚሊ። ምን አብርሃም እውነት እልሃለሁ ትለያለህ። እግዚኦ አበጋዝ። እኔ እኮ አሁን አላቅም። ሩታም ደግሞ በሚገርም ሁኔታ ነው የምነግራችሁ። የአብርሃም ፍቅር ሊወጣላት አይችልም። ብትሉ የፈለጋችሁትን ብታርጓት የአብርሃም ፍቅር ሊወጣላት አይችልም። የምሬን ነው የምነግራችሁ። አሁን እያደረገችው ያለችው በመቃጠል ነው። በቃ ሩታ የምታደርገው ነገር በሙሉ በቃ ከልክ እንዴት እቀማለሁ በዚች እንዴት ምናምን ነገር ተቃጥላ ነው ፋሚሊ። የምሬን ነው። የያዘችውን ነገር በጣም መጥፎ እንደሆነ ነው ለሄርሜላ ለማሳየት የፈለገችው። ገባችሁ? ለዛ ነው እንደዚህ እየሆነች ያለችው ሄርሜላ። ለዛ ነው ሩታ እንደዚህ እየሆነች ያለችው። በጣም ነው የሚገርም። የኔም ያንቺም አይሆንም ነው የሩታ ሐሳብ። ገባሽ? የኔም ያንቺም ሊሆን አይችልም አብርሃም። በቃ ሁለታችንም የአብርሃም ሚስት ልንሆን አንችልም ነው እያለች ያለችው ሩታ። ገባችኋ? የሄርሜላ ደግሞ ትልቅ የዋህነት አለ፣ ጅልነትም አለ። በጣም ጅልነት ሞኝነትም አለ። ሲቀጥልም ደግሞ ሌላ አላቅም ብቻ። እስኪ እንግዲህ ቀስ እያለ ደግሞ ምናያት ይሆናል። ገባችሁ? ምናያት። በጣም ብዙ ነገር መናገር ይቻላል ስለ ሄርሜላ፣ በጣም ብዙ ነገር መናገር ይቻላል ፋሚሊ። ግን አላቅም አሁን እንዳትናገሯትም ፋሚሊ በልጅ ልትይዛችሁ ትፈልጋለች። ገባችሁ? ልክ ባይሆንም ይሄ ልጅ አመጣጡ በልጅ ልትዘን አይገባም። በታሪክ እኔ አሁን ለሁለቱም ልሆን አልችልም። ምክንያቱም ሁለቱም የሄዱበት መንገድ ሁለቶችም በጣም ትልቅ የሆነ ስህተት ያለበት ነገር ነው። ገባችሁ? መቼም ስህተቱን ልክ ነው ማለት ልክ አይደለም። ያ ራሱ እና በማስረጃ ያስገባ ነው እሱ ጭሶ እንኳን ደስ አሁን ይህንን ነገር ተረጋግታችሁ ነገሮች የምር ታስታውቃለች። በቃ በጣም እንደተናደደች ታስታውቃለች። በጣም እንደተበሳጨች ታስታውቃለች። በቃ የምሬን ታስታውቃለች ስላችሁ እንደዚህ አይታችሁት ይገባችኋል ምን ያክል እየተናደደች እንደሆነ፣ ምን ያክል እንደቀናች ያስታውቅባታል። እኔ አላቅም። የሩታ ቅናት ፋሚሊ እዚህ ጋር እንዳለ ይታያል። በቃ በግልጽ ነው የሚታየው ፋሚሊ። ማንም ሰው አይቷት ይችል ልጅ በቃ እንደዚህ እየተቃጠለች ነው ማለት አይከብደውም። የምሬ ነው አይከብደውም። ይሄን ሁሉ ነገር የምታረቀው ከዛ አንጻር ነው። በቃ ነዳ ነው ፋሚሊ፣ ነዳ ነው። የመጨረሻ ተቃጥላ ነው በአብርሃም እና ደግሞ መሸነፍ አትፈልግም በሄርሜላ በጭራሽ መሸነፍ አትፈልግም።
የለውን ታያታለሽ። እኛ የኛ ቤት ትንሽ ሰላም እባካችሁ ታስፈትሉናላችሁ እንበላችሁ። ፈገግታ ለፊትሽ አልቀበልም። ፈገግታ ለፊትሽ አልቀበልም። ይሻላችኋል። ይሄ ውድቅ ነው። ይሄ ግባኝ ፈገግታ አለ። እናንተ ምን አስለመነኝ? እኔ ሲጀመር ከእናንተ ጋር ምን እንደዚህ ያስወራኛል? መሆን ያለበትን ህግ ነው እንትን የሚለው ህግ እንትን ይላል። ከእናንተ ጋር ምን አስወራኝ? እሱን እኮ እኔም እኮ ስናገር የነበረው ይሄንን ነገር ነው። ምን ትሰራላችሁ እዚህ ጋር? ምን ትሰራላችሁ? ምንም እኮ የምትዘሩት ነገር የለም። ስናገረው የነበረው ነገር በሙሉ ይሄንን ነው። በቃ ከነዚህ ልጆች ጋር እናንተ በግል መነጋገር ፈልጋችሁ ካልሆነ በስተቀር እነዚህ ልጆች ጋር ልትመለሱ አትችሉም። ለመጨቃጨቅ ካልሆነ በስተቀር ልትመጡ ፍርዳችሁን ፈልጋችሁ መቼም እነ ዳኒ ጋር አትመጡ። መሄድ ካለባችሁ ፖሊስ ጣቢያ ሄዳችሁ ነው መናገር ያለባችሁ የምትናገሩት። ግልጽም እውነትም መውጣት ካለበት ሄዳችሁ ማስረጃ ካላችሁ እንደዚህ ስለሆነ ነው ብላችሁ አሳምናችሁ ማስወጣትም ካለባችሁ እዛ ነው እንጂ እነዚህ ጋር መጣችሁ የምታላዙን እናንተ ስለምን የምን ጭቅጭቅ ነው? እዚህ ድረስ መደራረስ ነው። ልትበላሉ ነው እንዴ? ህይወታችሁ ዛት ነው ልትበላሉ እኮ ነው። እድሜ ልካችሁን አንድ አይነት ርዕስ ላይ እድሜያችሁ እኮ ቆሰቆሰው እኮ አንድ ርዕስ አትወጡ እንዴ? እኔ ይገርመኛል። የምሬን ነው የምነግራችሁ። አብርሃምስ እሺ፣ አብርሃም ቁም ነገር እየሰራ ነው፣ ዘሩን እያበዛ ነው። እናንተ የእናንተ ጭቅጭቅ ምን የሚሉት ነው እንዴ? የምሬን እኮ ነው። ጎበዝ፣ እስኪ ጻፉላቸው እናንተ ከሰማችሁ ጻፉላቸው። እንግዲህ ፋሚሊ እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ሁሉ መኝላችሁ የኔ ውድና ቸኮለታታ ፋሚሊ። ወዳችኋለሁ። ባይ